አንቺ ማትወጪ ከሆነ እኔ ራሴ ከዚህ ቤት መንቀር ይዤሽ እወጣለሁ። የማይረባ ፊትሽን አበላሽ ማንና ምን እንደሆንሽ እንዳይለዩ ነው ማረግሽ። ይሄን ነገር ዞር አድርጊልኝ፣ አለበዛ ከፍተኛ ጉዳት ይደርስብሻል። አንቺ ነሽ ለኔ ከፍተኛ ጉዳት የምታደርሽብኝ። ማክዳ ምን እያደረግሽ ነው? ማክዳ ምን እያደረግሽ ነው? ምንድነው? በጣም ጥሩ እንኳን መጣህልኝ። እቺማ ተዳሪ ልታፈርስ የመጣች ሰይጣን ናት። ማነች? ምንድነች? ምንም እየገባኝ አይደለም። ደግሞ የፈለገ ነገር ብታደርግ በልብስ መጥቶ ኩሻ እስከማቃጠል ድረስ የሚያደርስ ነገር ምንድነው የተገኘው? አታውቃትም እኮ ከዚህ በላይ ብዙ ባደርጋት ደስ ይለኝ ነበረ። አንተ መታዳንካት እንጂ እቺ ሰይጣን ከዚህ በላይ ይገባት ነበረ። እሱ ባይድ ላይ ምን አባሽ ልታመጪ ነበር? እናት አልተዋወቅንም መሰለኝ። ግን ምንም ነገር ቢፈጠር ቤት ውስጥ እንዲያቱ ካታ መፈጠር አይገባም ነበር። እቺ ሰይጣን አላወቃትም። ክብርሽን ጠብቂ እሺ፣ አለበዛ እኔን አማናዊትን አታውቂኝም። ምንሽ? ምንድነው? ይሄ ማከዳ ምንሽ? ምንድነው እሱ? ምን ሆነሽ? አሁን ደግሞ የሆነ አዲስ ሰው ይዛልን መታለች። ማን ነው እሱ ደግሞ አሁን የመጣው? ቴድሮስ ነኝ ይላል። ቴዲ ስትለው ሰምቻለሁ። ኦ እሱ ነው እንዴ? ማን ነው ቴዲ? ታውቀዋለህ? አዎ ወንድሜ እኮ ነው። ወንድሜ ነው እንዴ ለካ? አዎ። አይ ጥሩ ነው። እኔማ እቺ ሴት ሌላ ሰው ይዛ የመጣች መስሎኝ ነበር። እኔ ነኝ የጠራሁት። ሁሉንም ነገር ያውቃል። ምኑን ነው የሚያውቀው? ሁሉንም ነገር። ያ ማለት እኔና አንቺ የምናውቀው ነገር እያንዳንዱ ነገር ያውቃል። የማክዳ ማንነት ትክክለኛ ማንነቷን እንዲያውቅልኝና ከኔ ደግሞ ምን እንደምትፈልግ እንዳረጋግጥልኝ የጠራሁት። በጣም ተዘጋጅታችሁበታል አይደል? እኔ ግን አንድ ነገር እፈልጋለሁ። ምንድነው? አንቺ ቆይ ወንድሜ ሚስት ምንድነው? ምን ሆነሽ ነው? ለምን እንደምታለቅሽው? ምኑን ልንገርህ ቴዲ? ይኸው ልጅነቴን ወዜን ምጥጥ አድርጎ ከጨረሰ በኋላ ሌላ ሴት አማረው። ከጎዳና ሌላ ሴት ይዞብኝ መጣ። እቺ አሁን እዚህ ያየኋት ናት? አዎ እሷን ነው። ስትታይ ግን ምስኪን ነው የምትመስለው። ትመስላለች አይደል? አታውቃትም። የጭቃ ውስጥ እሾ ናት። እሾ እኔና ባሌ እንድንጣላ ማትፈለቅለው ድንጋይ የለም። በቃ ከሱ ጋር መማገጥ ብቻ ነው ስራዋ። ተረጋጊ። ከዚህ በኋላ እኔ መጥቻለሁ። ምንም ነገር ከኔ ጋር ነው የምንጨርሰው። ቶ እንዲህ በቀላሉ የሚፈታ ነገር አይደለም። የኔና የኤልያስ ጉዳይ አብቅቷል። በቃ የሁለታችሁ ጉዳይማ እንዳያበቃ ፈጣሪ እኮ ለምክንያት አይደለም እዚህ ቤት አንቀልቅሎ ያመጣኝ። ቆይ እቺ ልጅ ከየት ነው ያመጣት? እኔ አላውቅም። ከጎዳና እንደመጣች ብቻ ነው የማውቀው። ይኸው ከልጄ ጋር እንኳን እንደምጠላት አድርጋ አውርታ አቆራርጣኛለች። ከማክቤል ጋር? አዎ በሁለቱም ተሰቃይቻለሁ። ልጅ አጠገብ እንኳን እንዳልደርስ አድርገውኛል። ጭራሽ ኤልያስ ዛሬ እንደሚፈታኝ ነገረኝ። እሺ አይዞሽ፣ እኔ እጅ አናግሯለሁ። በጣም በጥሩ ሰዓት ነው የመጣልኝ። ሁለቱንም ለማጥፋት አንተ ጥሩ አማራጭ ነው። በቃ እኔ አላስፈልግማ። ከዚህ በኋላ መሄድ አለብኝ። አይደለም በጣም ታስፈልጊኛለሽ አማናይት። የምሬ ነው። ከምንም ጊዜው በበለጠ አሁን ነው የምታስፈልጊኝ። ምን እሺ ነው? ወንድም መጣልህ አይደል እንዴ? ማክቤልንም ቢሆን እሱ ይጠብቅልሃል። ስለዚህ እኔ ብሄድ ይሻላል። ደግሞ እኔና አንተ እኮ አንመጣጠንም። ቆይ ለእኔ የሚመጥነኝ ምን አይነት ሰው? እስኪ ንገሪኝ። እኔና አንቺ ደግሞ አንመጣጠንም ያልሽው ለምንድን ነው? ያው ማክዳ እንደምትለው እኔ ከጎዳና የመጣው ቆሻሻ አይደለም። ዝም በይ፣ ምንም ነገር እንዳትናገሪ። አይገርምሽም? እዚህ ምድር ላይ ካሉ ንጹህ ነገሮች ውስጥ አንዱ አንቺ ነሽ። አይመስለኝም፣ ግን እንዳንተ አይነት ሰው እፈራለሁ። ለምንድን ነው የምትፈሪው? ማጣት በጣም እፈራለሁ። ለዛ ይሆን? እስኪ ንገሪኝ። እኔን እንዳታጭኝ ትፈሪያለሽ እንዴ? ያው ሁሉም ነገር አይነገርም ይባላል። በዛው ልክ ደግሞ ለሚወዱት ሰው ሁሉንም ነገር ይነግሩታል። እንደምወድ ደግሞ በምን እርግጠኛ ሆንክ? አዎ አትጠይቂኝ እንጂ አውቃለሁ። እኔም እንደምወድሽ በጣም እርግጠኛ ነኝ። ይቅርታ። ቆይች ሴት ማናት? አንዲት ምስኪን ሴት ብለህ ልጠራት ትችላለህ። እሷን ተዋትና ያቺ አስመሳይ ምን አለች? ጥያቄን አልመለስክልኝም። እሷ እያለች ያለችው ከዚህ ልጅ ጋር እንደምትማግጥ ነው። በጣም ይገርማል። የእሷን ኃጢአት ወደ እኔ ትደፈድፈዋለች አይደል? እውነቴን እኮ ነው። እቺ ሴት ማናት? ለምን ለኔ አትመለስልኝም? አጋጣሚ ነው የተገናኘ ነው። እዚህ ቤትም በአጋጣሚ ነው የመጣችው። በቃ ሁሉ ነገሬን የገለጠችልኝ፣ አይኔን የከፈተችልኝ እሷ ናት። ሌላ ምንም አዲስ ነገር የለው። ይልቅ እሱን ተወውና
ማክዳን እየተከታተልክ እውነቱን እንድደርስበት ፈልጋለሁ። ምንም ችግር የለውም። እኔ እዚህ ምድር ላይ ፍላጎታቸው ከማይገለጹልኝ ሰዎች መሀል አንዱ አንተ ነህ። ቆይ ምንድነው ፍላጎት? አንቺን እኔ ማድረግ ነው ፍላጎቴ። እኔ ደግሞ አንተ መሆን እንደማልችል ደጋግሜ ነግሬሃለሁ። ትችያለሽ። ለምን? ቆይ ይህን እስኪ እኔ ምን ይጎለኛል? እኔ እኮ በጣም ነው የምወድሽ። ከመቼ ጀምሮ እባክህ? እኔን ያወቅኸኝ እኮ በቅርቡ ነው። ከድሮ ጀምሮ የምታውቃትን ማክዳን እንኳን ማፍቀር ሳትችል እኔን ታፈቅረኛለህ ብዬ አላስብም። ይኸውልሽ እኔና ማክዳን ያገናኘን ገንዘብ ነው። አንቺን ግን ሳይሽ የሆንሽ ፍቅር ነገር ነሽ። ነገ እኔንስ እንደማትክደኝ በምን እርግጠኛ ሆኜ ነው ከአንተ ጋር መሆኑ? ይኸው ከልቤ ነው። በፈለግሽው እምልልሻለሁ። በቂ የሆነ ንብረትና ሀብት አለኝ። አብረን መሆን እንችላለን። ይህ ሰውዬ ተጠቅሜ እነዚህ ሰዎች ምን እንደፈለጉ ማወቅ አለብን። ምን ይሆንሽ ነው? አብረን የመሆናችንን እያሰብሽ ባሳብሽ? አላሰብኩም፣ ግን ጊዜ ብትሰጠኝ ደስ ይለኛል። እኔና አንቺ አብረን የመኖር ትንሽ እድል የሚኖረን ይመስልሻል? መሰለኝ። የኔ ፍቅር መጣ። እስካሁን እንደተናደደ አስመሳይ። ደህና ሰው ለመሆን አትሞክሪ። ለወንድሜ ምን ብለሽ ነው የነገርሽው? እንዴ አለምንም አላልኩትም። ደግሞ ምን ልለው እችላለሁ? አይ ምን ትይዋለሽ? አንቺ ምንም አትይው። እሱ ብቻ ነው እየማገጠብኝ ያለው። ልጄ እንዲቃላ ብለሽ እንደሰደብሻት ለምንድን ነው ያልነገርሽው? የኔ ፍቅር በጣም ይቅርታ። ቆይ እሺ እኔ ምን ላድርግ? ያችን ሴት ከራስ በላይ ነው የምትወዳት። እኔ ከዚህ ቤት ውጭልኝ ስላት አንተ እሺ አትልም። ቆይ ምን ላስብ እችላለሁ? በቃ ለዛ ነው የምትማግጥብኝ ያልኩት። አፍሽን ዝጊ። ይቅርታ አድርግልኝ። በጣም ይቅርታ። በቃ ሁሉም ነገር እንርሳውና ወደ ፍቅራችን እንመለስ። ትሰሚኛለሽ? ፍቅር የሚባል ነገር የለም። እርሹ እያልኩሽ። ቆይ እኔ እናንተ እንዲህ በቀላሉ የምንለያይ ሰዎች ነን? አዎ ምንለያይ ሰዎች ነን። የኔና አንቺ ነገር እዚህ ጋር አብቅቷል። እሷ እኮ ነች ውሸታሟ። እሷ እኮ ነች ቀጣፊዋ። ዝም በይ። እሷ አይደለችም፣ አንቺ ነሽ ቀጣፊዋ፣ አጭበርባሪ። ቆይ ይሄን ያህል እኔ ምን ባደርግህ ነው? ምን አጥፍቼ ነው ቆይ እንደዚህ የምትሆንብኝ? ምን እንደበደልሽ ልንገርሽ? በቂ ማስረጃ አለኝ። በራስሽ አንደበት የሰራሻትን እያንዳንዷን ነገር ስትናዘልሽ ሰምቼሻለሁ። እሺ ንገረኝ፣ ምንድን ነው ያወቅኸው? ምን አደረግኩ? ብስኩቱን አስመስለሽ እጹን እንደተጠቀምሽ፣ አማናይት ኪስ ውስጥ ያደረግሽውን ወርቅ፣ ሌላው ደግሞ ከአማናይት ጋር እያንዳንዱ ያወራሽውን ሴራ አንድ ሳይቀር ሰምቼሻለሁ። የኔ ፍቅር አውቃለሁ፣ ጥፋት አጥፍቻለሁ። ይቅርታ አድርግልኝ። ጥፋት ብቻ ተይ እንጂ ይሄ እኮ ጥፋት ተብሎ የሚታለፍ ነገር አይደለም። የኔ ፍቅር እባክህ ይቅርታ አድርግልኝ። ፍቅር ነው ያልሽው? እባክህ እኔ ጌታ፣ እኔ ይህን ሁሉ ነገር ያደረኩት አንተን ላለማጣት ነው። አንተን በጣም ስለማፈቅር። ትበይ። አንቺ ደግሞ ከመቼ ጀምሮ ነው ስለ ፍቅር የምታውቂው? አንቺ ማለት እኮ ሲበዛ ሴረኛ፣ ሲበዛ ክፉና አስመሳይ ሴት ነሽ። አዎ እኔ አንተን ላለማጣት ምንም ነገር አደርጋለሁ። ልጄንም አንተንም ማጣት አልፈልግም። ለዛ ነው አማናይትን ከዚህ ቤት ማስወጣት የፈለኩት። በቃ ይሄ ያንቺ የአእምሮ ትንሽነት እንጂ የአማናዊት እዚህ ቤት መኖር እኔን ካንቺ አይነጥለኝም ነበር። እሺ በፍጹም ሴረኛ በሆንም ክፉ በሆንም ላንተ ስል አንተን ላለማጣት ነው ሁሉንም ነገር የማደርገው። ከፈለክ በፈለከው ምን እልሃለሁ፣ የፈለከውን ላደርግልህ እችላለሁ። እንዴ ቆይ እስኪ አንተ በእኔ ቦታ ብትሆን ምን ልታደርግ ትችላለህ? ምንም አላስብም። እንዳንቺ ግን አላደርግም። ቆይ እንዴት እኔን ላለማጣት ምንም ነገር አታደርግም? አንቺ ላለማጣት ማስበው እኮ አንቺን የሚያሳጣኝ ነገር ሲኖር ብቻ ነው። እንዴ አለ እንጂ አማናይት እኮ ለዚህ ከበቂ በላይ ምክንያት ናት አይደለም እንዴ? እኔና ልጄን አለያየችን። ይሄው አሁን ደግሞ ካንተ ጋር ልታለያየን ይሄ ሁሉ ሴራ እየጠነሰሰች እኮ ነው። የአማናይት እዚህ መሆን ችግር የሚፈጥረው እኮ አንቺ በራስሽ የምትታመኝ ሴት ስላልሆንሽ። በጭራሽ በራስ አለመተማመን ችግር አይደለም። አንተ እኮ የዚህ ዘመን ሴቶችን ስለማታውቃቸው ነው እንዴ። በጣም እኮ ነው የሰው ትዳር የሚበጠብጡት፣ የሰውን ባል እኮ ነው የሚነጥቁት እንዴ። ለዛ እኮ ነው እቺ ልጅ ከጎዳና መታኛ ቤት ውስጥ ይሄ ሁሉ ታምር እየሰራች ያለችው። በቃ አፍሽን ዝጊ እባክሽ። የራስሽን ድክመት ለመሸፈን እዚህ ነገሮችን ማደባበስ አይጠበቅብሽ እንዴ። እና ቆይ ትዳሪ ሲበተን ቆሜ ላይ ነው? ትዳርሽ ሊበተን ነበር። ቢበተንም የምትበተኙ አንቺ ራስሽ ነሽ። እባክህ እሺ፣ አጥፍቻለሁ አውቃለሁ። ጥፋቴን ሁሉ አርማለሁ። እባክህን ይቅርታ አድርግልኝ። ሰምኛለሽ? ከግሬ ስር ተነሺ። እኔ ይቅርታ ካላደረክልኝ አልነሳም። ምንም የሚለወጥ ነገር ስለሌለ ራስሽንም ጉልበትሽንም አታድክሚ። ስለዚህ ተነሽልኝ።
እኔ ይቅርታ ካላደረክልኝ አልነሳም። ይኸውልሽ ከፈለግሽ እዚህ ውለሽ ማደር ትችላለሽ። የራስሽ ጉዳይ። ባከለከከኝ ረዛ። እሺ ግን ያልኩሽን በደንብ አስቢበት። እሺ አስብበታለሁ። አንድ ጥያቄ ልጠይቅ? ጠይቂኝ። ምንድነው? ማክዳ ማክቤልን ለምንድን ነው ሰርቃ ልትወስዳት የነበረው? እሱን እኔ በምን አውቃለሁ? እሺ እና አንተ እዚህ ቤት ለምንድን ነው አይነ ስውር ሆነ የመጣው? ምን አይነት ጥያቄ ነው? ጥያቄ እኮ ግልጽ ነው። ምንም አላወሳሰብኩም። መልስልኝ። አንቺን ለማየት። ይሄ ነው መልስ? እውነቴን ነው የምልህ። አንተ ሁሉ ነገር የሚወደድ ሰው ነው። በእውነት ዛሬ ባልወድም አስቤበት መውደድ አይቀርም። ግን ህይወት ውስጥ ውሸት ባይኖር ደስ ይለኛል። እኔ በፍጹም አንቺን አልዋሽሽ። እንዴት ዋሽሻለሁ? ስለዚህ ማክቤልን ለምን እንደምትሰርቃት አታውቅም ማለት ነው? አዎ አላውቅም። እውነት ከሆነ እሺ ልንገራት እንዴ? አሁን መንገር ነበረብኝ? አይ በጊዜው እነግራታለሁ። እንዴ ማኪ ወዴት እየሄድሽ ነው? አንቺ ጋር። እኔ ጋር? ወደ አንቺ ልመጣ አይደል እንዴ? አንድ ሰርፕራይዝ አለሽ። ምንድን ነው ሰርፕራይዙ? ስንሄድ ነው የማሳይሽ። አረ በጉጉት እንዳልሞትብሽ ንገሪ። ምንድን ነው እንዴ? አንቺን ትሞቻለሽ እንዴ? እና ሰው አይደለሁ እንዴ? እኔ አልሞትም። አይ አንቺ እንድትሞችብኝ ግን አልፈልግም። የኔ ጣፋጭ አንቺ ካልፈለግሽማ አልሞትብሽ። ግን ሰርፕራይዙን ንገሪ። ምንድን ነው? አጎቴን እኮ ላስተዋውቅሽ ነበረ። አጎትሽን? እዛ እኛ ክፍል እያጠበቀሽ ነው። ነይ እንሂድ። የየትኛውን አጎትሽ? የኤልያስን ወንድም ነው? ታዲያ እሱንማ ተዋውቀናል እኮ። ቅድም እኮ አግኝቼው ነበር። እንደውም ከአንቺ በፊት ነው ያገኘሁት። እና ምንም አትይም? እሱ ግን አላወቀሽም። ነይ እንሂድ። እሺ ደስ እንዳለሽ። እንሂድ ልተዋወቅ። እንዴ እየሸሻኝ ባልሆነ አይደለም። ለምን እሸሻለሁ? ታዲያ እኔን ስታይ ለምን ተመለስከው? አይ ሳሎን ለገባ ነበር። የመግባት ሐሳቤን ቀይሬ ነው። ሳሎን የመግባት ሐሳብን ቀይረ ሳይሆን እኔን ስላየኸኝ ተመለስከው። እንዴ ቆይ አልገባኝም። ለምንድን ነው አንቺን ስላየው መመለሰው? እሱንም አንተ መልስልኝ እንጂ እኔ ምን አውቃለሁ? አይ ተሳስተሻል። እኔ ግን ወደ አንተ ልመጣ ነበር። እሺ ምን ነበር? የኤልያስ ወንድም እዚህ መጥቷል። የማን ወንድም? የኤልያስ ወንድም። እንዴ ኤልያስ ወንድም አለው እንዴ? አዎ አለው። አሁን ለኛ ጥሩ አጋጣሚ ነው። እንዴት ጥሩ ሆነ? የዚህን ቆሻሻ አማናይት ማንነት አጋልጠን ከሱ ጋር አጣልተን ከዚህ ቤት ማስወጣት። እንደምታየው አማናይት እኮ ምንም የሚገለጥ ቆሻሻ ማንነት የላትም። አዎ ከዚህ በኋላ አማናይት ከኤልያስ ጋር ሳይሆን ከቴዲ ጋር ነው የምናጣላት። ማን ነው ደግሞ ቴዲ? ወንድም አልኩህ እኮ። እሺ ይቻላል። ቆይ አልገባኝም። በጣም ጸባይ እየተቀየረ ነው እኮ። አልገባኝም። እንዴት ተቀየረብሽ? ስለሷ ልጅ ሲወራ መሸሽ እንጂ እንደሌላው ቀን ሐሳብ መስጠት ራሱ አቆመሃል። እኔ በፍጹም እየሸሸሁሽ አይደለም። መስሎሽ ሊሆን ይችላል እንጂ። እርግጠኛ ነህ? አዎ ምን ያሸሸኛል? በመጣው ሐሳብ በሙሉ ከጎንሽ ነኝ። አማናዊትን አንድ ነገር እንድታደርግ ያልፈቅድልሽ። እኔ አማናዊትን አፍቅሬያታለሁ። ዳኒ። አቤት። ሊበላኝ ያሰበውን አውሬ ሲዞረኝ አውቀዋለሁ አለች። ምን ማለት ነው? እኔ እንጃ፣ የሆነ ነገር ይሰማኛል። ይቅርታ በሆነ ኤጀንሲ ስጉኝ አሉት። እሺ ይቅርታ፣ አይለምደኝም። አማናዊት እባላለሁ። እኔ ደግሞ ቴዲ ይባላለሁ። ቅድም ላደረክልኝ ነገር በጣም አመሰግናለሁ። እንዴ ለሱማ ምንም ምስጋና አያስፈልግም፣ ግዴታ እኮ ነው። ያው ሳታውቀኝ እኔን ለመርዳት ስለሞከርክ ምስጋና ይገባሃል ብዬ ነው። ባላውቅሽም እንኳን ይሄን የመሰለ ፊት ሲበላሽ ዝም ብዬ ማይሽ ይመስልሻል? እሺ ማክቤል፣ ይሄው ተዋወቅኩልሻ። አጎቴ ደስ ትላለች አይደለ? አዎ በጣም ደስ ትላለች። በቃ የኔ ቆንጆ ተጫወቱ። እሺ ካጎትሽ ጋር እኔ ልሂድ። እምቢያ አንቺ ከኛ ጋር ሁኚ። ለምን ትሄጃለሽ? በስነ ስርዓት እንኳን አልተዋወቅንም። አይ ሁለታችሁ ተገናኝታችኋል። እናንተ ተጫወቱ። በቃ እኔ ልሂድ። ከኛ ጋር ተቀመጪ። እምቢያ። አዎ ማክቤል እውነታ ነው። አንቺም ከኛ ጋር ሁኚ።
አጎቴ ቅድም ያልኩህን ንገራት። ማኪ አይባልም። ምንድን ነው ያለችው? እናቴ እንድትሆኝ እንደምፈልግ ነግሬው ነው። እሱን ነገር ተነጋግረን ጨረስና እንዴ? ያው ልጅ ስለሆነች እንዲያን ነገሮችን ብትፈልግም ምንም ማለት አይደለም። አጎቴ ተጣልቻለሁ። እሺ ተይ ማክቢል፣ አንቺ ልጅ ነሽ፣ ብዙ የማይገቡሽ ነገሮች አሉ። ብዬ ተጣልቻለሁ። በቃ ከራስ ፀጉሯ እስከ እግር ጥፍሯ ድረስ ጥንቅቅ ተደርጋ የተሰራች ሴት ማግኘት በጣም ከባድ ነው። ምን እያወራን አንተ? ስቀልድ ነው። አልገባችም አይደል? ብትቀልድ ይሻላል። እሺ ለማንኛውም እናንተ ተጫወቱ። የሆነ ነገር እያቀድክ ነው? ምንም የማቀደው ነገር የለም። ለምን አይገባሽም? ምን እንዲገባኝ ነው የፈለከው? ከኔ እየሸሸ ወደ ሌላ እየተጠጋ እየመሰለኝ ነው። እኔ እንደዛ ላደርግ አልችልም። ግን ደግሞ የትኛውም እቅዴ ላይ እየተሳተፍክ ካልሆነ ምን እንዳስብ ነው የፈለከው? እኔ እቅድሽ ላይ መሳተፍ ሳይሆን እቅድሽን ማስፈጸም ላይ ነው የምበረታው። እኔ ምንም እያመንኩ አይደለም። የኤልያስን ወንድም እጠቀመዋለሁ። ይኸውልሽ አንድ ማወቅ ያለብሽ ነገር ቢኖር ከኤልያስ ወንድም ለአንቺ ቅርቡ እኔ ነኝ። አንተ ምንም እያደረግክ አይደለማ። ምንም እያደረግክ ካልሆነ እኔ ምን ላደርግ? ቆይ ምን እንዳደርግልሽ ነው የምትፈልጊው? እንድታደርግልኝ የምፈልገውማ በእያንዳንዱ እቅዴ እንድትገባ ፈልጋለሁ። እሺ አሁን እያቀድሽ ያለው ነገር ምንድን ነው? የኤልያስ ወንድም ሙሉ ለሙሉ አማናዊት እንዲጣላት ነው የምፈልገው። ከዛስ? ከዛማ ነገርኩህ እኮ አታስደጋግመኝ። እሱ እንዲጣላት ማድረግ ከቻለ ለእኛ ሎተሪ ነው። እሺ እንችላለን። ስለዚህ በእያንዳንዱ ነገር እንድታግዘኝ እፈልጋለሁ። በምትፈልጊው ሁሉ ነገር ከጎንሽ እቆማለሁ። በዚህ ሰዓት ኤልያስ ሙሉ ለሙሉ አይኔን ማየት አይፈልግም። ተንበርክኬ እየለመንኩት እንኳን ረግጦኝ ሄዷል። እሱን ተይው እባክሽ፣ የራሱ ጉዳይ ነው። ምን ማለት ነው ተይው ማለት? እዚህ ቤት ለመቆየት ዋነኛ ምክንያታችን እሱ ብቻ እኮ ነው። አዎ ስማኝ ዳንኤል፣ እያንዳንዱን እርምጃ በጥንቃቄ አድርግ። አማናዊት የምትባል ሴት በማንኛውም ሰዓት የምትፈነዳ ፈንጂ ናት። ስለዚህ ተጠንቀቅ ለራስህ።